ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን ቲዎሪ ኦፍ ኮንሰምፕሽን የቀጠለ ነው። ዛሬ የምናየው ደግሞ እርኒንግ ፊሸር ኤንድ ኢንተርቴምፖራል ቾይዝ የሚለው ይሆናል ማለት ነው። የኮንዞም ዩቲዩብ ቻናል ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የመለቃቸው ቪዲዮዎች በፍጥነት ይደርሷቸዋል። ኢኮንዞንን ከዩቲዩብ በተጨማሪ በቴሌግራም፣ በቲክቶክ፣ በሊንክድን እና በፌስቡክ ያገኙታል። እዛ ደግሞ የተለያዩ ኮንሴፕቶች በአማርኛ ማብራሪያ እንሰጣለን። እዛ ላይ ቤተሰብ ብትሆኑ ደስ ይለናል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት ወደ እናንተ መልሼ የምቀርብ ይሆናል። ይህን ካለ ቀጥታ ወደ ዕለቱ ዝግጅት እንገባለን። እርኒንግ ፊሸር ኤንድ ኢንተርቴምፖራል ቾይዝ እንግዲህ እንደምታስታውሱት ባለፈው የኬንዣን ኮንጀክቸር ኤንድ አዘር ኮንሰምፕሽን ቲዎሪስ አይተናል። ዛሬ ደግሞ የምናየው ስለ እርኒንግ ፊሸር ኤንድ ኢንተርቴምፖራል ቾይዝ ይሆናል ማለት ነው። እንግዲህ ፊሸር ፉሊ ዴቨሎፕ ኢንተርቴምፖራል ቾይዝ ሞዴል ኢንተርቴምፖራል ቾይዝ ሞዴል የሚባለው ኢን ዘ 1930 በቲዎሪ ኦፍ ኢንተረስት በፊሸር እርኒንግ ፊሸር በተባለ ኢኮኖሚስት ዴቨሎፕ የተደረገ የኮንሰምፕሽን ፈንክሽን የኮንሰምፕሽን ቲዎሪ ነው። ዘ ኮንሰምፕሽን ፈንክሽን ኢንትሮዱስድ ባይ ኬንስ ሪሌትስ ከረንት ኮንሰምፕሽን ቱ ከረንት ኢንካም። እንግዲህ በመጀመሪያዎቹ 3 ሌሰኖች ያየነው የኮንሰምፕሽን ፈንክሽን ዴቨሎፕድ ባይ ኬንስ በኬንስ ዴቨሎፕ የሆነ ኮንሰምፕሽን ፈንክሽን ሬት የሚያደርገው ምንድን ነው? ከረንት ኮንሰምፕሽን ከከረንት ኢንካም ነው። ከረንት ኮንሰምፕሽንን ከከረንት ኢንካም ነው። ይሄ ከረንት ኮንሰምፕሽን ከከረንት ኢንካም ሪሌሽንሽፕ ምንድን ነው? ኢንኮምፕሌት ነው። ሶ when people decide how much to consume and how much to save they consider both present and the future። እንግዲህ ምን አለን? የኬንስ ኮንሰምፕሽን ፈንክሽን ሪሌት የሚያደርገው ከረንት ኮንሰምፕሽን ከከረንት ኢንካም ነው። ነገር ግን ሰዎች ዛሬ ኮንሱም ሲያደርጉና ሴቭ ሲያደርጉ ምን እያደረጉ ነው? ቦዝ ፕሬዘንት ኤንድ ፊውቸርን ምን እያደረጉ ሊንክ እያደረጉ ነው። ሶ ዱቱ ዛት የኬንዣን ኮንሰምፕሽን ፈንክሽን ኢዝ ኢንኮምፕሌት ነው ማለት ነው። ሶ ዘመር ኮንሰምፕሽን ዘ ኢንጆይ ቱዴይ ዘለስ ዘይ ዊል ቢ ኤብል ቱ ኢንጆይ ቱሞሮ። ዛሬ ብዙ ኮንሱም ካደረጉ ከነገው ምን እያደረጉ ነው ማለት ነው? ቦሮ እያደረጉ ነው ኮንሱም የሚያደርጉ። ስለዚህ ዘ ሞር ኮንሱም ቱዴይ ዘለስ ዘይ ሴቭ ቱዴይ ሶ ዘይ ዊል ኮንሱም ለስ ፎር ቱሞሮ ማለት ነው። ሶ ኢን ሜኪንግ ዚስ ትሬድ ኦፍ ያ ማለት ምንድነው? ዛሬ ብዙ ኮንሱም ካደረግ ነገ ትንሽ ኮንሱም ታደርጋለህ። ዛሬ ሞር ሴቭ ካደረግ ነገ ብዙ ኮንሱም ታደርጋለህ። ይህ ምን ይባላል? ትሬድ ኦፍ ይባላል። ሶ ኢን ሜኪንግ ዚስ ትሬድ ኦፍ ሃውስሆልድስ መስት ሉክ አሄድ to their income and they expect to receive in the future and to the consumption G pluses so they able to hold to afford for tomorrow consumption። እንግዲህ ይሄ ትሬድ ኦፍ ምንድነው? ዛሬ ብዙ ኮንሱም ካደረግ ነገ ሴቪንግ አይኖርም። ዛሬ ብዙ ሴቭ ካደረክ ደግሞ ነገ ሞር ኮንሰምፕሽን ይኖርሃል። ስለዚህ ፊውቸር የሚባል ነገር ይጨመርበታል ማለት ነው። ስለዚህ ከዚህ በመነሳት ዘ ኢኮኖሚስት እርኒንግ ፊሸር ምን ዴቨሎፕ አደረገ? ይህ ዴቨሎፕድ ዘ ሞዴል ዊች አናላይዝስ ሃው ራሽናል ፎርዋርድ ሉኪንግ ኮንሱመር ሜክ ኢንተርቴምፖራል ቾይስ። ከዚህ በመነሳት እርኒንግ ፊሸር የተባለ ኢኮኖሚስት ምን ዴቨሎፕ አደረገ ማለት ነው? ራሽናል የሆኑ ፎርዋርድ ሉኪንግ ነገን ማየት የሚችሉ ኮንሱመሮች ኢንተርቴምፖራል ቾይዝ እንዴት ሜድ እንደሚያደርጉ ዴቨሎፕ አደረገ። ዛት ኢዝ ምንድነው? ቾይዝ ኢንቮልቭስ ዲፈረንት ፔሪድ ኦፍ ታይም። ሲምፕሊ ኢንተርቴምፖራል ቾይዝ ማለት ነው ቾይዝ ኢንቮልቪንግ ዲፈረንት ታይም ፔሪድ ማለት ነው። ምን አለን? ቾይዝ ኢንቮልቪንግ ዲፈረንት ታይም ፔሪድ ምን ይባላል? ኢንተርቴምፖራል ቾይዝ። ሶ ሲምፕሊ እርኒንግ ፊሸር ዴቨሎፕድ ዘ ሞዴል ዛት ራሽናል ኤንድ ፎርዋርድ ኮንሱመርስ ሜክ ኢንተርቴምፖራል ቾይዝ ዊች ሚንስ ቾይዝ ኢንቮልቪንግ ዲፈረንት ታይም ፔሪድስ ፕሬዘንት ኤንድ ፊውቸር ማለት ነው። ሶ ፊሸር ሞዴል ኢሉሚኔትስ ዘ ኮንስትሬንት consumers face the preference they have and how those constrained preference together determine their choice about consumption and saving። simply የፊሸር ሞዴል ምን ኢሉሚኔት ያደርጋል? ምን ኢሉስትሬት ያደርጋል? አንደኛ ኮንሱመሮች ኮንሱም ሲያደርጉ ፌስ የሚያደርጋቸው ኮንስትሬንት አለ አንድ። ሁለተኛ ደግሞ እነሱ የሚኖራቸው ምርጫ አለ ዘ ፕሪፈረንስ they have አለ። ሁለተኛ ፕሪፈረንስ አለ። ሶስተኛ ደግሞ ይሄ ኮንስትሬንት እና ፕሪፈረንስ ዲክተር ቱጌዘር አንድ ላይ በመሆን ምርጫቸውና ኮንስትሬንቱ አንድ ላይ በመሆን ፕሬዘንት ኮንሰምፕሽን እና ሴቪንግን ዲተርማይን የሚያደርግበትን ምን አደረገ ማለት ነው? ኢሉሚኔት አደረገ ማለት ነው። ሶ ፊሸር አሱምስ ኮንሱመር ኢዝ ፎርዋርድ ሉኪንግ ፊሸር ምን ያደርጋል? ኮንሱመሮች ምንድን ናቸው ይላል?
ፎርዋርድ ሉኪንግ ናቸው፣ ራሽናል ናቸው፣ ስለ ነገ አርቀው ማየት ይችላሉ። ኤንድ ዜር ኮንሰምሽን ፎር ዘ ፕሬዘንት ኤንድ ፊውቸር ቱ ማክሲማይዝ ላይፍ ታይም ሳቲስፋክሽን። ምን አለ እንግዲህ በፊሸር ላይፍ ታይም ሳቲስፋክሽን አለ። ሶ ያ ላይፍ ታይም ሳቲስፋክሽን ማለት ኢት ኢንኮርፖሬትስ ቦዝ ፕሬዘንት ኤንድ ፊውቸር አለ። ሶ እሱን ማክሲማይዝ ለማድረግ ኮንሱመሮች ምንድን ናቸው? ፎርዋርድ ሉኪንግ ናቸው። ኤንድ ዘይ ሜክ choices about the present and the future to maximize their lifetime satisfaction ይላል ማለት ነው። ሶ ኮንሱመር choices are subject to intertemporal budget constraint። እንግዲህ ምን አለን? ኮንሱመሮች ምንድን ናቸው አለን? ፎርዋርድ ሉኪንግ ናቸው አለን። ፎርዋርድ ሉኪንግ የሚወት ምንድን ነው? they choose consumption for the present and the future to maximize lifetime satisfaction። ላይፍታይም ሳቲስፋክሽናቸውን ማክሲማይዝ ለማድረግ ኮንሱመር ቾይስ ቢትዊን ፕሬዘንት ኤንድ ፊውቸር ያ ማለት ምንድን ናቸዋል? ፎርዋርድ ሉኪንግ ናቸዋል። ሶ ይሄ ኮንሱመር ቾይስ ግን ምንድን ነዋል? ሰብጀክት ቱ ኢንተርቴምፖራል በጀት ኮንስትሬንት ሲምፕሊ ኮንሰምሽን ኢዝ ቤዝድ ኦን በጀት ኮንስትሬንት። ሶ ኢት ኢዝ ሰብጀክት ቱ ኢንተርቴምፖራል በጀት ኮንስትሬንት ምን ማለት ነው? ኤ ሜዥር ኦፍ ቶታል ሪሶርስ አቬሌብል ፎር ፕሬዘንት ኤንድ ፊውቸር ኮንሰምሽን። ሲምፕሊ በጀት ኮንስትሬንት ማለት ኢንተርቴምፖራል በጀት ኮንስትሬንት ማለት ቶታል ሪሶርስ አቬሌብል አለ፣ አጠቃላይ በእጃችን ያለው ሪሶርስ አለ። ያ ሪሶርስ ለምን ያገለግላል? ለፕሬዘንት እና ለፊውቸር ኮንሰምሽን። እንግዲህ አስ ኢንትሮዳክሽን ይሄን ካልን ኮንሱመሮች ላይፍ ታይም ሳቲስፋክሽናቸው ማክሲማይዝ ለማድረግ ፎርዋርድ ሉኪንግ ናቸው፣ ራሽናል ናቸው ካለን፣ ነገር ግን ፌስ የሚያደርጉት ኢንተርቴምፖራል በጀት ኮንስትሬንት የሚባል አለ። ሶ ይሄ ኢንተርቴምፖራል በጀት ኮንስትሬንት ምንድን ነው የሚለውን እንይ። when consumers are deciding how much to consume today versus how much to consume in the future they face an intertemporal budget constraint። ቅድም ብለናል እንግዲህ ላይፍ ታይም ዩቲሊቲያቸውን ላይፍ ታይም ሳቲስፋክሽናቸውን ማክሲማይዝ ለማድረግ they choose between present consumption and future consumption ብለናል። ነገር ግን how much they consume today versus how much consume in the future ወይም how much they save today for future consumption ሲያደርጉ ምን ፌስ ያደርጋሉ ማለት በጀት ኮንስትሬንት አለ። ይሄ ምን ሜዥር ያደርጋል? the resource available for consumption today and in the future ነው አለ። ሶ ፊሸር ሞዴሉን ዴቨሎፕ ለማድረግ ምን አደረገ? ኮንሱመርስ ኮንስትሬንት የሚባል ነገር አመጣ። ያ ኮንሱመር ኮንስትሬንት ምንድን ነው እንየው። to develop ፊሸርስ ሞዴል let us examine the constraints ኮንሱመሮች ፌስ የሚያደርጉት ኮንስትሬንት አለ። እሱ ምንድን ነው የሚለውን but for simplicity we examine the decision phasing consumers who lives for two periods simplify ሞዴሉ ሲምፕሊፋይ እንደሆነልን for simplicity ዲሲሽኑ ፌስ የሚያደርጉት ዲሲሽን for two period ነው ብለን አስዩም እናርግ። for simplicity we examine the decision phasing consumers ሁለት ፔሪድ ብቻ ይኖራሉ፣ ፔሪድ 1 እና ፔሪድ 2 ይኖራሉ ብለን አስዩም እናርግ። ያ ማለት ምን ይሆናል ማለት ነው? the basic two period model ይሆናል ማለት ነው። the basic two period model ይሆናል። when period 1 ምንድነው? the present consumers use ነው። እንግዲህ ወጣት ስትሆን የመጀመሪያውን present period 1 ብንለው፣ ሁለተኛው ደግሞ period 2 the future consumers old age። እንግዲህ አንድ ሰው ሲምፕሊ old age አለ፣ young age አለ። young age-ን period 1 ብንለው፣ future-ን ደግሞ consumers old age ብንለው just two period ያልነው for simplicity ነው። እንግዲህ y1 ምን አለ? income in period 1 በፔሪድ 1 የምናገኘው present income y1 ብንለው፣ በፊውቸር ፔሪድ ወይም በፔሪድ 2 የምናገኘው ኢንካም y2 ብንለው፣ በፔሪድ 1 ኮንሱም የምናደርገው ኮንሰምፕሽን c1 ብንለው፣ በፔሪድ 2 ኮንሱም የምናደርገው ኮንሰምፕሽን c2 ብንለው ሴቪንግ ኢን ዘ ፔሪድ 1 ምን ይሆናል ማለት ነው? ሴቪንግ ኢን ዘ ፔሪድ 1 ምን ይሆናል ማለት ነው? ኢንካም አት ዘ ፔሪድ 1 ሲቀነስ ኮንሰምፕሽን አት ዘ ፔሪድ 1 ይሆናል። ሴቪንግ ሌስ ዛን 0 ነው if the consumer borrows in period 1። እንግዲህ ምን አለን? y0 አለ፣ y1 አለ፣ y2 አለ፣ c1 c2 አለ። ሴቪንግ አት ዘ ፔሪድ 1 y1 - c1 ነው። ሴቪንግ ሌስ ዛን 0 ሊሆን ይችላል፣ በ1 እና በ0 መካከል ሊሆን ይችላል። ነገር ግን ሴቪንግ ከ0 ካነሰ
ኮንሱመር ቦሮስ ኢን ፔሪድ 1 ያ ማለት ከፊውቸር ኮንሰምፕሽኑ በመበደር ዩዝ ኤጅ ላይ ኮንሱም እያደረገ ነው ማለት ነው። ሶ ይህን ካየን ኢንተርቴምፖራል በጀት ኮንስትሬንቱን ድራይቭ ለማድረግ እንግዲህ ኮንሰምፕሽን ኢን ፔሪድ 1 ኢንካም ኢን ፔሪድ 1 ኮንሰምፕሽን ኢን ፔሪድ 2 ኢንካም ኢን ፔሪድ 2 አለን። ሴቪንግ ኢን ፔሪድ 1 ራሱ አግኝተናል። ሴቪንግ ኢን ፔሪድ 1 ኢኳል ቱ ኢንካም አት ፔሪድ 1 ሲቀንስ ኮንሰምፕሽን አት ፔሪድ 1 ነው ብለናል። ሴቪንግ ይሄ አት ፔሪድ 1 ይሄ ከሆነ ኮንሰምፕሽን ኢን ፔሪድ 2 ምን ይሆናል? ኮንሰምፕሽን ኢን ፔሪድ 2 ኢንካም ኢን ፔሪድ 2 በወተኛው ፔሪድ የምታገኘው ሲደመር በፔሪድ 1 ሴቭ ያደረከው 1 + r times s ይሆናል which means y2 plus y plus r saving in period 1 ምን ብለናል? s y1 minus c1 ነው ብለናል። r ምንድን ነው? ዘሪል ኢንተረስት ሬት ነው። ዘሪል ኢንተረስት ሬት ነው። ያ ማለት ሴቭ ስታደርግ የምታገኘው ኢንተረስት ሬት ማለት ነው። ስለዚህ ኮንሰምፕሽን ኢን ፔሪድ 2 equal to y2 plus saving ይሆናል ማለት ነው። እዚህ ጋር ምን ወስዶ ሪማርክ ምንድን ነው? the variable s can represent either saving or borrowing ነው። saving s ምንድነው ብለናል? whether less than 0 ይችላል greater than 0 ነው ይችላል። less than 0 ካልን ቀደም ምንድነው ብለናል? ከፊውቸር ኮንሰምፕሽን ቦሮ እያደረግን ኮንሱም እያደረግን ነው ብለናል። greater than 0 ከሆነ some portion of income ሴቭ እያደረግን ነው ማለት። ስለዚህ s can be ምን ይሆናል? either saving ሊሆን ይችላል or borrowing ሊሆን ይችላል፣ ኔጌቲቭ or ፖዚቲቭ ሊሆን ይችላል ማለት ነው። and that this equation hold in both cases and we assume that the interest rate for borrowing is the same as the interest rate for saving። ነገር ግን አንድ ምንድነው አስዩም የምናደርገው ነገር አለ ማለት ነው። the interest rate real interest rate for borrowing እና interest rate for saving ኮንስታንት ነው፣ ተመሳሳይ ነው ብለን አስዩም እናደርጋለን ማለት ነው። ይሄን ካየን ሪአሬንጅ እናድርጋቸው። ተርሞቹን ሪአሬንጅ እናድርጋቸው ሲል ለማግኘት ሪአሬንጅ ቱ ፖዚቲቭ ኢን ተርምስ ኦፍ ዋን ሳይድ ኤንድ ዋይ ኢን ተርምስ ኦፍ ዘ አዘር 1 + r ታይምስ c1 + c2 equal to y2 plus 1 + r y1 ይሆናል። ይሄ ሪአሬንጅ ሲምፕሊ ሪአሬንጅ ስናደርግ ነው። ሶ ይሄን ካገኘን በኋላ ኤንድ ፋይናሊ ቦት ሳይድስ በ1 + r ዲቫይድ ብናደርገው c1 + c2 ኦቨር 1 + r equal to y1 plus y2 ኦቨር 1 + r ይሆናል። ይሄ ኮንሱመርስ ኢንተርቴምፖራል በጀት ኮንስትሬንት ይባላል። ይሄ ኮንሱመርስ ኢንተርቴምፖራል በጀት ኮንስትሬንት ይባላል። c1 plus c2 ኦቨር 1 + r ፕሬዘንት ቫልዩ ኦፍ ላይፍ ታይም ኮንሰምፕሽን ሲሆን y1 plus y2 ኦቨር 1 + r ደግሞ ፕሬዘንት ቫልዩ ኦፍ ላይፍ ታይም ኢንካም ይሆናል ማለት ነው። ስለዚህ according to the intertemporal budget constraint present value of lifetime consumption is equal to present value of lifetime income። ለምን? ምክንያቱም rate of borrowing is equal to rate of saving ስለሆነ rate of borrowing rate of saving ጋር እኩል ስለሆነ ማለት ነው። ይሄን ካየን ይሄ ኢኩዌሽን ምን ሪሌት ያደርግልናል? ኮንሰምፕሽን ኢንቱ ፔሪድ ከኢንካም ኢንቱ ፔሪድ ሪሌት ያደርግልናል። ምክንያቱም c1 plus c2 ኦቨር 1 + r is equal to y1 plus y2 ኦቨር 1 + r ነው። ስለዚህ በግራ ሳይድ ያለው ኮንሰምፕሽን ኢንቱ ፔሪድ ነው፣ በቀኝ ሳይድ ያለው ደግሞ ኢንካም ኢንቱ ፔሪድ ነው። ስለዚህ ይሄ ኢንተርቴምፖራል በጀት ኮንስትሬንቱ ሁለቱን ሪሌት ያደርግልናል ማለት ነው። ሶ ዘ ኮንሱመር በጀት ኮንስትሬንት ኢዝ ኢዚሊ ምን ሆነ ኢንተርፕሬት ማድረግ ይቻላል ማለት ነው። ኢፍ ዘ ኢንተረስት ሬት ኢዝ 0 ሪል ኢንተረስት ሬቱ 0 ከሆነ ዘ በጀት ኮንስትሬንት ሾው ዛት ዘ ኮንሰምፕሽን ኢንቱ ፔሪድ ኢኳልስ ዘ ቶታል ኢንካም ኢንቱ ፔሪድ ይሆናል። አር 0 ከሆነ ምን ይሆናል? c1 plus c2 ኦቨር 1 plus 0 ምን ይሆናል? c2 ኦቨር 1 plus r ይሆናል። ስለዚህ c1 plus c2 is equal to y1 plus y2 ይሆናል። which means that total consumption into period equals total income into period ይሆናል ማለት ነው። በሁለቱ ፔሪድ ያለው ፍጆታ ኮንሰምፕሽን በሁለቱ ፔሪድ ከምታገኘው ገቢ ጋር እኩል ይሆናል ማለት ነው። in the usual case ነገር ግን interest rate greater than 0 ነው። which means future consumption and future income are discounted by a factor 1 plus r ይሆናል። so this discount arises from the interest earned on saving። usually ምንድነው ኢንተረስት ሬት ከ0 የበለጠ ነው። ስለዚህ future consumption እና future income በፋክተር 1 plus r ዲስካውንት ይደረጋል። ይሄ ዲስካውንቲንግ ደግሞ አራይዝ የሚያደርገው ኢንተረስት earned on saving ነው ማለት ነው። ይሄን ካየን
the consumer earn interest on current income that is saved future income is worth less than current income ስለሚሆን ምክንያቱ ደግሞ እሱ ነው። Similarly, because future consumption is paid for out of saving that have earned interest, future consumption cost less than current consumption. እዚህ ጋር ምን ይዘው ነገር ምን አለ መሰላችሁ? ኢንተረስት እርን ሲደረግ እርን ስለሚያደርግ ከረንት ኢንካም ሴቭድ የሚሆነው ከፊውቸር ኢንካም ምን ይሆናል ማለት ነው? ወርስ ለስ ያደርጋል። ፊውቸር ኮንሰምፕሽን ኢዝ ፔድ ፎር አውት ኦፍ ሴቪንግ እና እርን ኢንተረስት ስለሚያደርግ ደግሞ ፊውቸር ኮንሰምፕሽን ኮስት ለዛት ከረንት ኮንሰምፕሽን ይሆናል ማለት ነው። ዲስካውንቲንግ ፋክተሩ ዘ ፋክተር 1/1 + r is the price of second period consumption measured in terms of first period consumption ይሆናል ማለት ነው። So it is the amount of first period consumption that the consumer must forgo to obtain one of second period consumption. The factor 1/1 + r ምንድን ነች ማለት ነው? The opportunity cost ማለት ነው። opportunity cost of consumption ነች, which means the amount of first period consumption that the consumer must forgo to obtain one of second period consumption. one of second period consumption ለማግኘት 1/1 + r unit of current consumption ምን ማድረግ አለበት? ፎርጎ ማድረግ አለበት። opportunity cost of consumption ትሆናለች ማለት ነው። simply graphically ስናየው the budget constraint shows all combination of C1 and C2 that just exhausts the consumer's resource. ግራፉ እንደምታዩት consumption 1 ወይም period 1 consumption horizontal አለ፣ period 2 consumption vertical አለ። intertemporal budget constraint ቅድም እንዳልኳችሁ C1 + C2 over 1 + r is equal to y1 + y2 over 1 + r ነው ብለናል። ስለዚህ the budget constraint ግራፉ ምን ይሆናል ማለት ነው? 1 + r into y1 + y2 ይሆናል። ይሄ ምንድነው? ስሎፕ ነው። እና እዚህ ላይ በጀት ኮንስትሬንት ኮንሱመር በጀት ኮንስትሬንት ላይ የተለያዩ ፖይንቶች አሉ። ቢ አለ፣ ኤ አለ፣ ሲ አለ። ስሎፖቹ እንዳልኳችሁ 1 + r y times y1 + y2 እና y1 + y2 over 1 + r ናቸው። ይሄ x እና y ኢንተርሴፕት ወይም ስሎፕስ ማለት ነው። ሶ at point A the consumer consumes exactly his income in each period. point A ላይ ኮንሱመሩ ኤግዛክትሊ የሚያገኛትን ይባላል። which means consumption at period 2 is equal to income at period 2 እና consumption at period 1 is equal to income at period 1. ሶ በዚህ ሴናሪዮ neither saving nor borrowing የለም። neither saving nor borrowing into period ነው ማለት ነው። ግን at point B ብናይ the consumer consumes nothing in the first period. ፈርስት ፔሪድ ላይ ኮንሱመሩ ምን እያደረገ አይደለም፣ ምንም ኮንሱም እያደረገ አይደለም። ያ ማለት ኦሉን ምን እያደረገ ሴቭ እያደረገ ነው ማለት ነው። ኮንሰምፕሽን 1 is equal to 0 and saves all income. so second period consumption ምን ይሆናል ማለት ነው? 1 + r times income 1 በመጀመሪያው ፔሪድ ያገኘው ኢንካም ታይምስ በሪል ኢንተረስት ሬቱ ሲደመር በሁለተኛው ፔሪድ የሚያገኘው ኢንካም ፔሪድ 2 ላይ ኮንሱም ያደርጋል። ሲምፕሊ ፈርስት ፔሪድ ላይ ምንም ነገር ኮንሱም ካደረገ ኦል ሴቭ ካደረገ ፈርስት ፔሪድ ላይ ያገኘው ኢንካም ሲባዛ በኢንተረስት ሬቱ ሲደመር ሰከንድ ፔሪድ የሚያገኘው ኢንካም ይሆናል ማለት ነው። at point C ደግሞ the consumer plans to consume nothing in the second period. ሰከንድ ፔሪድ ላይ ምንም ነገር ኮንሱም ማድረግ አይፈልግም። ሶ ኮንሱምሽን at period 2 C2 0 ነው። ኦል ምን እያደረገ ነው? ኮንሱም እያደረገ ነው። ሶ borrow as much as possible against second time period consumption and the first period consumption ምን ይሆናል? ዲስካውንት ሊደረግና y1 ሲደመር y2 የሚያገኘው ዲስካውንት ነው። y1 + y2 into 1 + r ይሆናል ማለት ነው። ዲስካውንት ተደርጎ ኦቨር y1 + y2 over 1 + r. so ይሄ ከሆነ there are only 3 of many combinations of the first second period consumption that the consumer can afford. all the points of the line from B to C are available to the consumer. just so ሴናሪዮ አየን። ኤግዛክትሊ የሚያገኘውን ኮንሱም ሲያደርግ at each period 1 ላይ ኮንሱም ሲያደርግ ፔሪድ 2 ላይ ሁለቱም ኮንሱም ሲያደርግና ፔሪድ 1 ላይ ሁሉ ኮንሱም አድርጎ ፊውቸር ቦሮዊንግ ሲያደርግ ይህን ይመስላል በጀት ኮንስትሬንቱ ማለት ነው። ይህን ካየን እንግዲህ አሁን ፖይንት ኤ ቅድም ያየናል። ቢሎ ፖይንት ኤ ቦሮዊንግ ነው which means C1 greater than income ነው። ኮንሰምፕሽን at period 2 ሬዲዩስ ያደርጋል። ያ ማለት higher C1 and lower C2 ይሆናል። አባ ፖይንት ኤ ከሆነ ደግሞ ሴቪንግ ነው። ያ ማለት C1
ሌስ ዛን ኢንካም ኢንክሪዝ C2 C1 ለስ ከሆነ ፔሪድ 2 ኮንሰምፕሽን ይጨምራል። ስለዚህ ሎወር C1 ሃየር C2 ይሆናል ማለት ነው the source of the budget line ምንድን ነው? በጀት ኮንስትሬንት ነው። is determined by the interest rate ስሎፑ ዲተርማይን የሚደረገው በኢንተረስት ሬት ነው። ሶ ኢኳልስ ቱ ማይነስ ኢንቱ 1 ፕላስ አር ዳውንዋርድ ስሎፒንግ ስለሆነ ኔጌቲቭ ነው። ሶ is the trade of between consumption in period 1 C1 and consumption in period 2 ሁለቱን ሪሌት ያደርጋል and it reflects the opportunity cost of consuming today versus saving for the future ይሄ the slope of the budget line the downward sloping ምን ያሳያል? the trade between consumption in period 1 and consumption in period 2 trade off ያሳያል reflect ያደርጋል the opportunity cost of consumption today versus saving for the future simply ቅድም ያልኳችሁ ማለት ነው። if the consumer reduce C1 by 1 unit ወይንም ኮንሰምፕሽኑ በ1 ዩኒት ዛሬ ቀንሶ በ1 ዩኒት ሴቭ ካደረገ they can increase C2 by 1 plus R unit ኢንተረስት ሬት ስላለው ቱ ዘ ኢንተረስት earned on saving and vice versa ይሆናል ማለት ነው። ይህን ካየን ኮንሱመር ፕሪፈረንስ ነው። ኮንሱመር ፕሪፈረንስ ደግሞ የሚገለጸው ምንድነው? በኢንዲፈረንስ ከርቭ ነው። ሶ ዘ ኮንሱመር ፕሪፈረንስ ሪጋርዲንግ ኮንሰምፕሽን ኢን ዘ ቱ ፔሪድ ካን ቢ ሪፕሬዘንትድ ባይ ኢንዲፈረንስ ከርቭ ሲምፕሊ ኮንሰምፕሽን ፕሪፈረንስ ኮንሱመር ፕሪፈረንስ ኢንቱ ፔሪድ በምን መገለጽ ሪፕሬዘንት መደረግ ይችላል? በኢንዲፈረንስ ከርቭ መገለጽ ይችላል። ኢንዲፈረንስ ከርቭ ምንድነው? ኢንዲፈረንስ ከርቭ ሾውስ ኦል ኮምባይኔሽን ኦፍ C1 and C2 that makes the consumer equal happy ምንድነው? ሲምፕሊ በማይክሮ ኢኮኖሚክስ ኢንዲፈረንስ ከርቭ ሾውስ the combination of the goods that gives the same satisfaction utility ነው። በዚህ ሲናሪዮ ደግሞ the combination of consumption 1 and consumption 2 that makes the consumer equal happy ማለት ነው። so in this figure ምን ያደርጋል? two many different ኢንዲፈረንት ከርቮች አሉ። ሃየር ኢንዲፈረንስ ከርቭ ሪፕሬዘንት ሃየር ሌቭል ኦፍ ሃፒነስ ነው። ይሄን ታውቁታላችሁ። ትልቁ ሲጀመር ትልቁ ሃየር ኢንዲፈረንስ ከርቭ ሃየር ሌቭል ኦፍ ሃፒነስ ነው። ዘስ ሃየር ኢንዲፈረንስ ከርቭ ሰቻስ IC2 አር ፕሪፈርድ ቱ ጀስት ዘ ሃየር ኢንዲፈረንስ ከርቭ ኢዝ ፕሪፈርድ ነው። ዘ ኮንሰምፕሽን ኢዝ ኢኳሊ ሃፒ አት ፖይንት W X and Y but prefer point Z to the other አሁን ዲፈረንት ፖይንትስ አት ኢንዲፈረንስ ከርቭ ምንድን ናቸው? ዘ ሴም ሌቭል ኦፍ ሳቲስፋክሽን ነው። ስለዚህ Y X and W ዲፈረንት ቢሆን ዲፈረንት ኮምቢኔሽን ናቸው ኢኳል ሳቲስፋክሽን አለው። ነገር ግን Z ዘ ሃይስት ኢንዲፈረንስ ከርቭ ከሆነ ከነዚህ የበለጠ ይሰጣል ማለት ነው። ይሄ ኮንሱመር ፕሪፈረንስ ይባላል። ዘ ስሎፕ አት any point on the indifference curve shows how much second period consumption the consumer requires in order to compensate for one into reduction in the simply indifference curve ስሎፕ ነው የሚያሳየው። ስሎፕ ደግሞ ምን ማለት ዋን ዩኒት ሪዳክሽን ኢን ፕሬዘንት ኮንሰምፕሽን ፊውቸር ፔሪድ ኮንሰምፕሽን በ1 ፕላስ አር የሱ ትሬድ ኦፍ ያሳየናል። ዘ ስሎፕ ምንድነው? ማርጂናል ሬት ኦፍ ሰብስቲቱሽን ቢትዊን ፈርስት ፔሪድ ኮንሰምፕሽን ኤንድ ሰከንድ ፔሪድ ኮንሰምፕሽን ነው። ሲምፕሊ ስሎፑ ዘ ስሎፕ ኦፍ ዘ ኢንዲፈረንስ ከርቭ ምንድነው? ማርጂናል ሬት ኦፍ ሰብስቲቱሽን ነው በማይክሮ ኢኮኖሚክስ። ይሄን ማርጂናል ሬት ኦፍ ሰብስቲቱሽን ነው። ማርጂናል ሬት ኦፍ ሰብስቲቱሽን ቢትዊን ምን ፈርስት ፔሪድ ኦፍ ኮንሰምፕሽን እና ሰከንድ ፔሪድ ኦፍ ኮንሰምፕሽን ሲምፕሊ ማክሮን ኖት እዚህ ካመጣችኋት ግልጽ ይሆንላችኋል ማለት ነው። ኢት ኦልሶ ቴልስ ዘ ሬት አት ዊች ኮንሱመር ኢዝ ዊሊንግ ቱ ሰብስቲቱት ሰከንድ ፔሪድ ኮንሰምፕሽን ፎር ፈርስት ፔሪድ ኮንሰምፕሽን ወይንም ደግሞ ፈርስት ፔሪድ ኮንሰምፕሽን ለሰከንድ ፔሪድ ኮንሰምፕሽን ሰብስቲቱት የምናደርግበት ወይም ደግሞ ሰከንድ ፔሪድ ኮንሰምፕሽን በፈርስት ፔሪድ ኮንሰምፕሽን ሰብስቲቱት የምናደርገው which means ቦሮዊንግ እና ሴቪንግ ሲኖር የሱን ኮንሱመር ፕሪፈረንስ የሚያሳይ ስሎፕ ኦፍ ዘ ኢንዲፈረንስ ከርቭ ማርጂናል ሬት ኦፍ ሰብስቲቱሽን ይባላል ማለት ነው። ሲምፕሊ ስሎፕ ይመስላል። the slope of an indifference curve at any point equals the MRS at any point ነው። MRS ምንድነው? the amount of C2 consumer would be willing to substitute for one unit of C1 simply amount of C2 አለ consumer is willing to substitute for one unit of C2 ነው። ይህን ካየን ኦፕቲማይዜሽን ኦፕቲማይዜሽን ወይም ኮንሱመር ኢኩሊብሪየም ኦፕቲማይዜሽን ወይም ኮንሱመር ኢኩሊብሪየም እንግዲህ እስካሁን ምን አየን? we have discussed about budget constraint and preference ስለ budget constraint እና ስለ preference ምን አድርገናል? ዲስከስ አድርገናል። ዲስከስ ካደረገ ምን አድርገ አሁን we consider the decision about how much to consume ስለ budget constraint እና ስለ preference አየን። ደግሞ አሁን how much to consume የሚለውን ማየት አለብን ማለት ነው። the consumer would like to end up with the best possible combination of consumption into period ዞሮ ምንድነው? after all ኮንሱመሩ
በፔሪድ 1 በፔሪድ 2 ያለው ኮንሰምሽን ማክሲማይዝ ማድረግ ነው ኤሙ። ሶ ዘ ቤስት ፖሲብል ኮምቢኔሽን ኢንቱ ፔሪድ የት ላይ ነው የሚሆነው ደግሞ ዘ ሃይስት ፖሲብል ኢንዲፈረንስ ከርቭ ላይ ነው ማለት ነው። በት ዘ በጀት ኮንስትሬንት requires the consumer also end up on or below the budget line because the budget line measures the total resource available to him. budget ላይ ምን ያደርጋል? the total available resource to him ነው። so the consumer achieves highest or optimal level of satisfaction by choosing the point on the budget constraint that is the highest IC point ማለት ነው። simply optimization ምንድነው? በጀት ኮንስትሬንቱ the highest indifference curve ታንጀንት የሚሆንበት ፖዚሽን ኮንሱመር ኢኩሊብሪየም ወይም ኦፕቲማይዜሽን ፖይንት ይባላል። ኤንድ አፕ ማድረግ የሚፈልገው the best combination of consumption into period which is the highest possible indifference curve ይሆናል ማለት ነው። አት ኦፕቲመም ፖይንት ኦ ማለት ነው ግራፊካሊ ዘ ኢንዲፈረንስ ከርቭ ኢዝ ታንጀንት ቱ ዘ በጀት ኮንስትሬንት ቅድም ያልኳቸው ኮንሱመር ኦፕቲመም የሚሆነው ኢንዲፈረንስ ከርቭ ከበጀት ኮንስትሬንት ጋር ታንጀንት ሲሆን ነው። ዛት ኢዝ ዘ ስሎፕ ኦፍ ዘ ኢንዲፈረንስ ከርቭ ኢኳልስ ዘ ስሎፕ ኦፍ ዘ በጀት ላይን። ስሎፕ ኦፍ ዘ በጀት ላይን ከስሎፕ ኦፍ ኢንዲፈረንስ ጋር እኩል ሲሆን ዘ ስሎፕ ኦፍ ዘ ኢንዲፈረንስ ከርቭ ምንድን ነው ብለናል? ማርጂናል ሬት ኦፍ ሰብስቲቱሽን ነው ብለናል። 1+r ነው ብለናል። 1+r ነው ብለናል። ሶ ዘ ኦፕቲመም ኢዝ ዘ ቤስት ኮምቢኔሽን ኦፍ ኮንሰምፕሽን ኢን ዘ ቱ ፔሪድ ዛት ዘ ኮንሱመር ካን አፎርድ ነው ማለት ነው ግራፊካሊ። ስለዚህ በዚህ ሴናሪዮ ሰከንድ ፔሪድ ኮንሰምፕሽን ዋይ አክሲስ ላይ አለ፣ ፈርስት ፔሪድ ኮንሰምፕሽን ሲሆን ኦን ዘ ሆሪዞንታል አክሲስ አለ። ሶ ዲፈረንት ኢንዲፈረንስ ከርቭ IC1 IC2 IC3 IC4 አለ፣ ዘ በጀት ኮንስትሬንት አለ። ስለዚህ ዘ በጀት ኮንስትሬንት ኢዝ ዘ budget line is tangent to the indifference curve IC3 ስለዚህ ይሄ ኦፕቲማይዜሽን ፖይንት ነው ማለት ነው። ኮንሱመሩ IC1 ላይ IC2 ላይ ኮንሱም ማድረግ ይችላል፣ ነገር ግን ኢንኤፊሽንት ነው። IC4 ላይም ኮንሱም ማድረግ ይፈልጋል፣ ነገር ግን ምንድነው አናቴኔብል ነው። ስለዚህ IC3 ምንድነው ማለት ነው ዘ ኦፕቲመም ኮንሱመር ኢኩሊብሪየም ፖይንት ይሆናል ማለት ነው። the optimal which means the combination of C1 and C2 is where the budget line just touches the indifference curve 3. the slope of the budget line is tangent to the budget constraint ማለት ነው። the budget constraint ማለት ነው። ይህን ካለን ጥያቄዎች ልጠይቃችሁ፣ አንድ ትሩ ፎልስ፣ አንድ ምርጫ። the intertemporal budget constraint shows the trade-off between present and future consumption. ኢንተርቴምፖራል በጀት ኮንስትሬንት ዘ ትሬድ-ኦፍ ቢትዊን ፕሬዘንት እና ፊውቸር ኮንሰምፕሽንን ያሳያል። ኤ ትሩ ቢ ፎልስ። መልሱም መልሱ። ካልገባችሁ ወደ ኋላ ተመልሳችሁ ኖቱን ይፈራርቁ። አንደኛው ጥያቄ። ሁለተኛው ጥያቄ አኮርዲንግ ቱ ፊሸር ኮንሰምፕሽን ቲዮሪ ኤ ኮንሱመር ማክሲማይዝ ላይፍ ታይም ዩቲሊቲ ባይ እንግዲህ ዘ ፊውቸር ኮንሰምፕሽን ቲዮሪ አይተናል። ሶ አኮርዲንግ ቱ ፊሸር ቲዮሪ ባይዘ ኤግዚት ኤግዛም እንደዚህ ጥያቄ ነው የሚመጣው። ኮንሱመሩ ላይፍ ታይም ዩቲሊቲ ማክሲማይዝ የሚያደርገው እንዴት ነው? ኤ ኮንሱሚንግ ኦን ኢንካም ኢሚዲየትሊ፣ ቢ ባላንሲንግ ኮንሰምፕሽን አክሮስ መልቲፕል ፔሪድ፣ ሲ ኦንሊ ሴቪንግ ኤንድ ኔቨር ቦሮዊንግ፣ ዲ ኢግኖሪንግ ፊውቸር ኢንካም፣ ኢ ኦል። ሲምፕሊ መልሱ በጣም ቀላል ነው። ይህን ይመስላል። መልሱን ራሳችሁን ቸክ አድርጉት። ሶ በዚሁ የዛሬው ሌሰን እናጠናቃለን። በቀጣይ ሌሰን እንገናኛለን። እስከዛ ድረስ ዩቲዩብ ቻናል ቤተሰብ ሰብስክራይብ አድርጉ። ጥያቄ አስተያየት ካላችሁ ጠይቁኝ፣ ኮሜንት ሴክሽን ላይ አስቀምጡልኝ። በእናንተ መሰረት መልሼ የማቀርብ ይሆናል። ኢኮንዞንን ከዩቲዩብ በተጨማሪ በቴሌግራም፣ በቲክቶክ፣ በሊንክድን እና በፌስቡክ ያገኙታል። አስተያየት ካላችሁ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም ሁኑ። ለሌሎች ሸር ማድረግ እንዳይረሳ።